ፊልሙ የሚጀምረው ህዳር የተባለች ወጣት ሴት ወደ ስራ ለመሄድ በምትሰናዳበት ወቅት እናቷ ሽር ጉድ ብለው የቋጠሩላትን ምሳቃ አልቀበልም ብላቸው ስትወጣ እያሳየን ነው። ለዚህም ምክንያቷ መስሪያ ቤቷ ውስጥ መመገቢያ ክበብ ስላለ እዛ መብላት እየቻለች አሮጊት እናቷ ከሷ እኩል በሌሊት እየተነሱ መሰቃየታቸውን አለመፈለጓ ነበር። እሳቸው ግን የእናት አንጀታቸው አላስችል ብሏቸው ሁሌ እየተነሱ ይቋጠሩላታል። የእናትና የልጅ ፍቅር በዚህ ልክ ሊጠነክርና ለሰው ሁሉ ሊያስቀና የቻለበት ምክንያት የህዳር አባት በሱ ምክንያት እናቷ ሰላሟ፣ መልኳ እንዲሁም ወጣትነቷ እንዳይሆን ሆኖ ተበላሽቶ ከቆየች በኋላ ከብዙ እንግልትና ፍርድ ቤት መመላለስ በኋላ ፍርድና ፍቺ ለማግኘት የቻለችው ከጥቂት ወራት በፊት መሆኑ ነበር። ይህንን ነጻነት እናትና ልጅ ማንም ሳያደፈርስባቸው በሰላምና በፍቅር ህይወታቸውን በመምራት ላይ ይገኛሉ። ህዳር የምትሰራበት የቆዳ ፋብሪካ የሚገኘው ከአዲስ አበባ ትንሽ ራቅ ያለ ቦታ ላይ በመሆኑ እሷን ጨምሮ ሌሎች የፋብሪካው ሰራተኞች ጠዋት በድርጅቱ ባስ አብሮ ነበር የሚሄዱት። ህዳር የምትሰራበት ድርጅት ውስጥ በርካታ ሰራተኞች ያሉ ሲሆን ከሁሉም ሰራተኞች ጋር ጥሩ የሚባል ግንኙነት ከመፍጠሯ በላይ አመለ ወርቅ መሆኗ የተመሰከረላት ቢሆንም ከሁሉም የምትወደውና የምትቀርበው ለነፍሷ ቅርብ የሆነ ጓደኛ ነበራት። ታዲያ ይሄ ጓደኛ ዝምተኛና ሁሌ ፊቱ ላይ ሐሳብና ጭንቀት የሚነበብበት ጎልማሳ ሲሆን በአንድ ወቅት ከልቡ ከሚያፈቅራት ልጅ ጋር ትዳር መስርቶ የአንድ ልጅ አባት መሆን የቻለ ሲሆን ባላሰበውና ባልጠበቀው ሁኔታ ሚስቱን ባጋጠማት ህመም የተነሳ ለልጃቸው መልካምና የምትወዳት እናት እንዲሰጣት ቃል አስገብታው አረፈች። ከዚህ በኋላ ግን የህይወቱ አቅጣጫ ታሰበው ፍጹም ተቃራኒ ሆነበት። ገና ያልጠገበውን የባለቤቱን ፍቅር መነጠቁ ሳያንስ የልጁ የማያባራና ማለቂያ የሌለው ጥያቄ አይምሮውን በጥብጦት ምን ማድረግ እንዳለበት እንኳን ሳያውቅ ግራ ተጋብቶ ቆየ። ልጁ እያደገች ስትመጣ ግን ወሬዋ ሁላ እናቴ የት ነች በሚለው ጥያቄ የታጀበ ሲሆንበት ጊዜ የልጁን አይምሮ ለማታለል የመረጠው ልደቷን የማክበር ስልት መጠቀም ነበር። ስለዚህ ሁልጊዜ ስለ እናቷ በጠየቀችው ቁጥር ዛሬ ልደትሽ ነው እያለ ልደቷን ሲያከብርላት ውሎ ያታልላት ነበር። እንዲህ እያሉ እየኖሩ ያለ ታዲያ አንድ ቀን እንደተለመደው ይሄን ጥያቄ ስታነሳበት መመለስ ከብዶት ልደቷን ሲያከብርላት ህዳር በጣም ተናዳ እንደዚህ ማድረጉ እሷን እየጠቀማት ሳይሆን በጣም እየጎዳት እንደሆነ ነግራው እውነቱን ካልነገራት ስታርግ እንደ ጠላት እንደምታየው ካስጠነቀቀችው በኋላ አይምሮ በድጋሚ ለሁለት ተከፈለ። ይሁን እንጂ ምንም አይነት ውሳኔ ሳይወስን በመቆየቱ ልጁ ላይ አዳዲስ ባህሪዎችን ማስተዋል ጀመረ። ጭራሽ አንድ ቀን ከትምህርት ቤት ተደውሎ እንዲመጣ ከተደረገ በኋላ የልጁ ባህሪ ከቀን ወደ ቀን እየተበላሸ እንደመጣና የትምህርትና የምግብ ፍላጎቷ በጣም ከመቀነስ አልፎ ጭራሽ ሌሎች ተማሪዎችን መደብደብ እንደጀመረች ሲነገረው ትምህርት ቤቱም ይሄ ባህሪዋ እስኪስተካከል ድረስ ለጥቂት ጊዜያት ያክል ከቤተሰቧ ጋር ብትሆን እንደሚሻል ሐሳብ ሲያቀርብም ይዟት ሰፈር ውስጥ ወዳሉ ወዳጁ ቢሄድም እሳቸው ግን ሙሉ ታሪካቸውን ያውቁ ስለነበር የእናቷ ሞት እስካልተነገራት ድረስ እሳቸው ጋር እንድትሆን እንደማይፈልጉና በማንኛውም ሰዓት መሞቷን ሊነግሯት እንደሚችሉ ሲነግሩት ፈርቶ ወደ መስሪያ ቤት ሁሌ አብራው እንድትሄድ አደረገ። እዛም ህዳር ስታጫውታትና ስትንከባከባት ከመዋል አልፋ ቅዳሜና እሁድ ቤቷ ወስዳ ጸጉሯን አጥባ ሰርታ አብራት ትውል ነበር። ይህንን ያስተዋሉት የህዳር እናት ልጃቸው ልቧ እንደፈለገው ገብቷቸው አብረው እንዲሆኑ ለማድረግ ጥረት ከጀመሩ ሰንበትበት ብለዋል። አንድ ቀን ታዲያ እንደተለመደው የልጁን ጸጉር እየሰራች እያለ እናቷ ገላ መታጠቢያ ሲንኩን እንድታሰራላቸው ሲጠይቋት እሺ ካለቻቸው በኋላ በሙቅ ውሃ እግራቸውን እያጠበች ሲያወሩ የእሳቸው ምኞት ህዳር ይዛ የራሷን ልጆች ወልዳ ማየት እንደሆነ ቢነግሯትም እናቷ በትዳር ህይወታቸው ያዩትን ፈተና እያየች እሷም ለሱ እንደማትቸኩልና ሁሉም ነገር በጊዜው እንደሚሆን ነገረቻቸው። ማታ ላይም ዘንጣና ተኳኩላ ልጅቷን ወደ ቤት ስትመልሳት ፊቱን ስለነሳት በጣም ተናዳ ግራ እያጋባት እንደሆነና አብራው እንድትሆን የሚፈልግም የማይፈልግም ከሆነ በግልጽ መናገር እንዳለበት ነግራው በንዴት ወደ ቤት ተመለሰች። ማታ ላይ ደውሎ ይቅርታ ሲጠይቃት ግን እምቢ የማለት ሞራሉ አልነበራት። በሚቀጥለው ቀን እንደተለመደው በጠዋት ተነስታ ወደ ስራ ለመሄድ ስትዘጋጅ እናቷ ወደ ማታ አካባቢ አብረው እንዲሄዱ የምትፈልግበት ቦታ እንዳለ ብትነግራትም ህዳር ግን የራት ግብዣ ስላለባት እንደማትችል ስትነግራት ፊቷ በሐሴት ተሞላ። ከስራ መልስ አውቶቡሳቸው በየቤታቸው ሲመልሳቸው ታዲያ እነ ህዳር ቤት በር ላይ በርካታ ሰዎች ቆመው ይመለከታሉ። ነገሩን ለማጣራት ሲሞክሩም የህዳር እናት መታጠቢያ ቤት ውስጥ ወድቀው እንደሞቱ ሲነገራቸው ከመኪናው ወርዶ ወደ ቤት መግባት ቢፈልግም ልጁ እንድታይበት ስላልፈለገ ብቻ ነገሩን ዋጥ አድርጎ ወደ ቤት ገብቶ ልጁን አስተኝቶ ለህዳር ሲደውልላት ምንም እንዳልተፈጠረ ሁሉ ወክ እያረኩ ነው አለችው። በሚቀጥለው ቀንም አውቶቡሱ ህዳርን ሳይጠብቅ ቀጥታ ወደ ቢሮ መሄድ እንደጀመረ ለሹፌሩ ደወለችለትና ለምን ተተዋት እንደሄዱ ስትጠይቀው ምንም የሚሰጣት መልስ አልነበረው። መኪናው ዞሮ እሷ ስትገባ ከውጪ ለቀስተኞቹ ከውስጥ ደግሞ ተሳፋሪዎቹ ቢያዩዋትም እሷ ሳይሞቃትና ሳይበርዳት ወደ ስራ ገባች። ነገሩ ለሁሉም ሰው ግራ የሚያጋባና ለወሬ የማይመች ቢሆንባቸው ምን ማድረግ እንዳለባቸው ግራ ተጋብተው ብዙ እርምጃዎችን ለመራመድ ሞከሩ። በመጀመሪያ በግድ ጸበል ገብታ እንድትጠመቅ አረጓት። በቀጣይ ቤቷ ድረስ ሄደው መርዶ አረዷት።
አላት። እሷ ግን ጭራሽ እነሱንም አባብላና አጽናንታ መልሰቻቸው። ከዚያም ከቢሮ ፍቃድ ተሰጧት ቢያንስ ለትንሽ ጊዜ እንኳን እረፍት አርጋ እንድትመለስ አለቃዋ ፍቃድ ቢሰጣትም ልጅቷ እምቢ ብላ ስራዋን መስራቱን ተያያዘችው። ሁኔታዋ ከቀን ወደ ቀን እያሳሰባቸውና እየተጨነቁ ቢሄድም አባቷን ጨምሮ ማንም ሰው ምንም አይነት መፍትሄ ሊሰጣቸው አልቻለም ነበር። የህዳር ጓደኛ የልጁ ሁኔታ ህዳር ካለችበት ሁኔታ ጋር በጣም ሲመሳሰልበት ከቀን ወደ ቀን ፍርሃትና ጭንቀቱ ባሰበትና አንድ ቀን ወስኖ እናቷ መሞቷን አረዳት። ልጁም ትንሽ ካለቀሰች በኋላ ተረጋጋችና በሚቀጥለው ቀን ዩኒፎርሟን ለብሳ ወደ ትምህርት ቤቷ ተመልሳ መማር ጀመረች። ለመጨረሻ ጊዜ ለማድረግ የቻለው ነገር ግን ውክልና እንድትሰጠው ማድረግ ብቻ ስለነበር ትንሽ አንገራግራ ሐሳቡን ተቀብላ ውክልና ሰጠችው። ከብዙ ትግል በኋላም ውክልናውን ተቀብሎ ከቀበሌ የእናቷን ሞት ሰርተፊኬት እጇ ላይ ሲያስቀምጥላት ራሷን መቆጣጠር ስላልቻለች ከመኪና ወርዳ ለመጮህ ስትሞክር ጓደኛዋም ተከትሏት ከመኪናው ወርዶ ድምጹን ከፍ እያደረገ በተደጋጋሚ እናትሽ ሞታለች እያለ ሲነግራት ወደ ውስጧ አስገባችውና አምርራ አለቀሰች። በመጨረሻም ተጋብተው አብሮ መኖር ሲጀምሩ እሷም ብትሆን የእናቷን መሞት ተቀብላ እንዲሁም አምና ተጽናንታ የሱ ልጅም የእናቷን ሐዘን በአዲሷ እናቷ ረስታ ደስተኛ ሆነው ሲኖሩ እያሳየን ፊልሙ ያበቃል። እንዲሰራላችሁ የምትፈልጓቸውን ፊልሞች ኮመንት ላይ ጻፉልን። እንዲሁም አዳዲስ ሪካፖች እንዲደርሳችሁ ሼር፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ።